ያንቺ እጅ ይኖርበትና ነፍስሽን ነው ማጠፋሽ ሰማሽኛ የኔ እጅ ሊኖርበት ተንበልሽ ፍቅረኛ የተባልኩ አንተ ና ግሬን ቆየ ለቋንተ ቆይ ረጋ ምንድነው እኮ ለምን አለቀውም ቆይ አንተ ረጋ ብለን እንደልናወራ ነው ቆይ አና ግሬን ቆይ ያላገርኩ አንተ ምን ማለት ነው ኩያ አይደለች ማለት ነው ዲዳ ልጅ ነች ወድጃታ አንድ ያገባዋት ኮድደች ለምን በሰርግ ቀን ጠፋች ቴን እሷ የትም ተንዘላዝላ ካላባት ይወለደቻት ልጇን ማለት አንቺ ለምን ድረስ ስራ ተማይነሽ አንዴ አንተ ያመጣው ሰው እኮ ነው እኔ እየጨቀጨቀኝ ያለው አይደል እንዴ ደግሞ ለካደሽ እንዴት አይደል አንዴ ተረጋጋ መፍትያም እንጂ የተባልሽ ምን ነው እንዴ አንተ ለምን አንዴ ረጋ በሉና እኔ እሱን አይቼ ነው እንጂ ይኸውልሽ አንቺን ማንቁርትሽን አስይዝሻለሁ እሺ እንግዲህ ማንቺ ተቸገረሽ ኮሎሊስቲ ወልደሻታል ከዛ በኋላ እሷም ደግሞ ለምን አትወጪም አንቺ ወደዛ ምን ውስጥ እንደገባች ራሱ ማወቅ አልቻልኩም ሰላም ውዴቱ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል እንግዲህ ዛሬ በጣም በሚያስገርምና የሆነ ግራ በሚያጋባ አይነት ነገር ነው ተደውሎ የተነገረና በጣም ብዙ ግራ የሚያጋቡ ነገራቶች አሉ ሙሽሪቷ እንግዲህ በሰርጓ ቀን ጠፍታለችና በጣም ቤተሰቦች ግብግብ ብሏል ምናም ሁሉም ነገር ምናም ተዘጋጅቷል ይዘጋጀ ባለበት ቀን ነው ሰርጉ ኦሬዲ እሁድ ነው ምናም ዛሬ ኦሬዲ እየደረሰ ነው እንግዲህ አንድ ቀን ሁለት ቀን የቀረው ተመልካቾቻችን በጣም ግራ የሚያጋባ ነገር ነው ያለውና እሱን ተጠራለን በጣም እናትየውም ደውሎልኝ ነበር እንግዲህ የሷም የወደፊት ባሏም ደግሞ እሱም ያውቃል እሱም እያወሩኝ ነበርና እስቲ ያላችሁበት ራሱ እናትየው ጋር መሄድ አለብኝ ብዬ እናትየው በርጋ ነው የምንገኘው እንግዲህ ያለውን ነገር በደንብ ለማጣራት ሞክራለሁ ምችለውን ያህል በደንብ ያለውን ነገር ከስር መሰረቱ እንዴት ሊሆን ይችላል በፍላጎታ ነው ያለው ነገር ያንንዱን ነገር ለማጣራት እንሞክራለን ሞር ደግሞ ፍንጭ ስለሚሆን ብዬ እናትየው እንግዲህ ያለቀሱ ታሟሉ ብሎኛል ቤታቸው ተገኝተናል ቤታቸው ደግሞ ተገኝተ ደግሞ ምንድነው የተፈጠረው እንዴት ነው እንደዚህ ሊሆን ይችላል ሙሽሪቷ ደስተኛ አይደለችም ብዙ ነገር እናጣራው ነገር ስለሚኖር እንግዲህ ያለውን ነገር እንድትከታተሉን ባክብሩ ጠይቃለሁ አብራችሁን ቆዩ እንግባ እንዴት ናችሁ ሰላም ነው እንዴት ነው ቁጭ በሉ ሰላም ነው ማዘርዬ እንዴት ነው አለን እንግዲህ ያው የልጆት ባል ነበር የደወለልኝ እንግዲህ አሁን እየተፈጠረ ያለውን ነገር እንዳጣራና እኔም ደግሞ ተበበሬ እንደለግሳችሁ ብሎ ደውሎልኝ ነበር የነገረኝና ምንድነው የተፈጠረው የሚለውን ነገር እስቲ በደንብ እስቲ እንዲነግሩኝ ብዬ ነው የመጣሁት እርሶም እንደደነገጡ እንደታመሙ ምናምን ነግሮኛል እንግዲህ ያው ሐኪም ቤት እንደተመለሱ ነው መሰለኝ ህክምና እየሰሩ ነበር ምናምን ብሎ ነበር እስቲ ቤት ሲገቡ ደውልልኝ ብዬ ነበር ቤት እንደገባችሁ ነው የመጣሁት ምንድነው የተፈጠረው እስቲ ያለውን ነገር እስቲ በደንብ ይንገሩ እኔ ዩቲዩብ ላይ ነው የምሰራው ጋዜጠኛ ነኝ ምንድነው የተፈጠረው እኔም እስቲ ተበበሬ እንዳደርግላችሁ እስቲ ያለውን ነገር እስቲ በደንብ ይንገሩኝ ምንድነው የተፈጠረው ልጅ የለች ምን ማለት ነው እስቲ በደንብ ታስረዱኝ እሱ ነው ያማቀው ነገር አለ መቼም ታሪኩን ሳይነግረን ወደዚህ ጠር ነግሮኛል ግን እስቲ ያለውን ነገር ምንድነው የተፈጠረው በእለቱ የሚለውን ነገር እስቲ በደንብ ይንገሩኝ በእለቱ ያው ለሰርጉ ተዘጋጅተናል እንግዲህ እሺ ወዴት እንደሄደች እንዴት ያውቃለሁ አሁን እንደጠፋች እሱም እያፈላለገ ነው እንግዲህ ሁላችንም እያፈላለግናት ነው የለችም እሺ ምንድነው በእለቱ የተፈጠረው እስቲ በደንብ እስቲ ቢነግሩኝ ምንድነው ነበር ሀፕን ያደረገው እንዴት ነው እርሱ ድምጽ ሰምተዋሉ ምናምን ብሎኝ ነበር ምንድነው እስቲ እሱን እስቲ በደንብ ያስረዱኝ ረጋ ይበሉና ይረጋጉና እኔ አሁን እያንዳንዱ እናንተ የሚነግሩኝ ነገር ጥቅም ስለሚኖር ለቀጣይም ደግሞ ለመከታተል እያንዳንዱ ነገር ይጠቅመኝ ስለሚችል እንደዛ ይሻላል አይዞት ይረጋጉና እንዴት ነው መረጋጋው ልጅ ረጋ ይበሉ ማዘሪ እንደዛ አይደለም አሁን የሚጠረጥሩትን እያንዳንዱ ነገር ወይም ደግሞ የሰሙትን ነገር ለኛው ከሚያለቅሱ ይልቅ ያገኙትን የደረሱበትን ፍንጭ ቢነግሩ ለኔ ይጠቅመኛል ማልቀሱን ትንሽ ያረጋጉትና እኔ ፍንጭ ይስጡኝ ባይሆን ምንድነው የተፈጠረ የነበረው ነገር ወይም ደግሞ የተፈጠረው ነገር ያንዳንዱ በደንብ ይንገሩ እኔ ያወቀው ነበር እንዴ ወዲያ በመልበስ ሰዓት ነው እኔ ልብስ እየለባበሰች ነው ቢቢሎዋን ያው የሰርጓን አስራ እኔ ጮት ነው የሰማሁት ሰምቼ ስወጣ መኪናው ሲር ነው ያየሁት እባክህ ልጄ እኔ ረጋጉ እሺ ረጋ ይበሉና እንዴት ለረጋጋ ማዘርያ አንዴ ረጋ ይበሉና አሁን ነው ለኔ ሊጠቅመኝ የሚችለው የእርሶ ማልቀስ ሳይሆን የሚሰጡኝ ፍንጭ ነው የሰሙት ነገር ካለ ወይ የሚጠረጥሩት ሰው ካለ ይሄ ወይም ከዚህ በፊት እሷ የሚያስፈራራ ሰው ካለ ወይ የምታወራችሁ ከሆነ ወይም ሌላ ነገር ፍንጭ ነው እንጂ ለናው ሊጠቅመኝ የሚችለው የእርሶ ማልቀስ ምንም ጥቅም አይኖርም ረጋ ይበሉና ይገባኛል ስሜቱ ግን ደግሞ ትንሽ ተረጋ ብሎ ደግሞ ሞር ደግሞ ያለው ነገር ቢያስረዱኝ ባይ ነው እንደዚህ በደስታው ቀን ማን እንደዚህ ያረጋል ብዬ ገምታለሁ ማንን ልጠብቅድ እንደዚህ ያረጋታል ብዬ
ማንም እንደዚህ ጎዳታል ብዬ አልጠበቅኩም። ቆይ ግን እገታ ነው ብሎ እንዴ ሊጠረጥሩ ቻሉ ማለት እንዴት እንደዛ ሊያስቡ ቻሉ? እገታ እንዴት ነው? እገታ ነው ምክንያቱም ቢላዋን በምትለብስበት ሰዓት ነው እኮ የተወሰደችው። ቢላዋን እየለካች ነበር። እሺ በዛ ሰዓት ነው የተወሰደችው እኮ ምንም ያዩት ነገር የለም። እና እገታ ባይሆን ኖሮ እሷ እንዴት እንደዚህ እሷ ራሷ አትሄድም፣ ሰው ነው የወሰዳት። ቆይ ግን ከዛ በፊት ግን አንዴ ይቅርታ አድርጉልኝና ለዚህ ሰርግ በፍላጎቷ ነው ወይስ ደግሞ ተጽዕኖ አድርጋችሁባት ነው? ማለት አሁን ከምንም በላይ እውነታውን ብንነጋገር ይሻላል። ምክንያቱም መፍትሄ የሚያመጣልን እሱ ስለሆነ ነውና ወይ ሙሽሪት እያደረገች የነበረው ያለ ፍላጎቷ ነው እንዴ? አረ በፍላጎቷ ነው። ልጁን ወዳው ነው። በራሷ በኩል የመጣ ነው። እንዴት ያለ ፍላጎቷ ትዳራለች? ምናልባት እኮ ያለ ፍላጎት ማለት ምናልባት አግታ ሊሆን ይችላል፣ ግን ደግሞ በፍላጎቷ ምናልባት ጠፍታ ከሆነ ብዬ እኮ ነው። አይደለም እሷ ልጁን ወደዋለች፣ ትነግረኛለች። ሲጀመር ልጄ እኮ አንድ ልጄ ናት። ብዙ ነገሯን ነው የምትነግረኝ፣ ሁሉን ነገር ትነግረኛለች፣ ሚስጥሯን ታዋየኛለች። ስለዚህ ትወደዋለች። እኔም ለዛ ነው የፈቀድኩላት። እንዴት ያለ አባት አሳድጊያት እንዴት ማትፈልገው ሰው ጋር ልካታለሁ እንዴ ልጄን? እንዴት እንደዚህ ያደርጋለሁ? ስለምትወደው ነው። የልጄን እኮ ውድቀቷን እኮ አይደለም የምፈልገው፣ እኔ እናቷ ነኝ። ማለት ነገር ያረጋገበሉ ነው። እሺ አሁንሳ ባለቤቷ ሴት ነው ያለው፣ ይሄን ነገር ሰምቷል። ከሰማ በኋላ ወዴት ነው? እንደዚህም ደግሞ ዙሪያ ያለ ጓደኞቿ ምናምን አሉ አይደል? ሚዜዎቹ ምናምን ይኖራሉ አሉ። እነሱስ ማለት የሰሙት ነገር ወይም ደግሞ እነሱ ማግኘት የምንችል ከሆነ ከዚህ በፊት የሚያስፈራራት ሰው ካለ ወይም ደግሞ ወይ ለናንተ የተነገራችሁ ነገር አለ እንዴ? ያነገረቻችሁ ነገር አለ? ያስፈራራት ምናምን ሰው ነበር? እሷን የሚያስፈራራት የለም ምንም የነገራችሁ? እሺ ከዛ በፊት የነበራት ጊዜ እንዴት ነበር? ማለት ወቅቱ ላይ እንዴት ነበር የነበረችው ነገር? መጨነቅ ምናምን ነገር ይታይባት ነበር ወይስ ኖርማል ነበር? ምናልባት ራሷም ጠፍታ ከሆነ እየነገርኩ እኮ ነው። እየሰማኸኝ ነው አይደል? አዎ እኔማ እየሰማኋችሁ ነው። አሁን እኮ ልጄ ራስን በራሷን አታጠፋም፣ ራሷ አትጠፋም። ገባኝ እኔ ጠፋለች እያልኩኝ እኮ አይደለም። ጀስት ግን አንዳንዴ ድንገት ወይም ደግሞ ሳታስበው ከገባችሁ በኋላ ምናልባት ድንገት አንዳንድ ጭንቀቶች ድንገት መጥተው ከሆነ እስቲ የነበረውን ጊዜ ከዛ በፊት ከመጥፋቷ በፊት የነበረው ነገር እንዴት ነበር? እስቲ ትንሽ የሚያስታውሱ ነገር ካለ አሁን ይሄ ማልቀሱን ትንሽ ረጋ ይበሉልኝና የነበረው ነገር በደንብ ለማስተዋል ይሞክሩ። የምትጨነቅበት ነገር ነበር ወይስ ነበር ኖርማል ደስተኛ ነበረች? እጅግ በጣም ደስተኛ ናት። ይኸውልህ እሷ በጣም ደስተኛ ናት። በቃ ምክንያቱም እሱ በጣም መልካምና ጥሩ ነገር ነው የሚያስብላት። በጣም ጥሩ ሰው ነው እና በጣም ጥሩ ነገር ነው የምትነግረኝ ለኔም ስለሱ። ስለዚህ እኔም እሱን አምነዋለሁ። እሱም እያፈላለጋት ነው፣ ጓደኞቹም እያፈላለጉ ነው እና ምንም ነገር እንትን የሚል የለም፣ የሚያጠራጥርም ነገር የለም። እኔ ግን ዝም ብዬ ሳስበው ልንከት እኔ እንደማስበው እኮ ነው ለዚህም አያደርስም። ግን እህቱ ብቻ ናት ማትስማማው በዚህ ትዳር። ማለት እህቱ ለምን እንደማትስማማው እንጃ። ማለት እንዴት ሊሆን ይችላል? እሺ ያው ትንሽ ነው የምትነግረኝ እሷ ስለ እህቱ። በቃ ማለት ትንሽ ነገር ምን ነግራችኋለች? ቆይ እህትየው ሊጠርጡበት ይችላልበት ነው። እዚህን ያህል እንኳን የምታደርግ አይደለችም። ቢሆንም ብታስብም ጥሩ ባትሆንም እንደዚህ ታደርጋለች ብዬ አልጠብቅም። እህቱ ገባኝ። ግን እሺ ይቅርታ አደርጉልኝና ምናልባት እሺ እንደዚህ ጠርጥሮ ሊሆን ይችላል። ግን እህትየዋን የጠረጠሩበት ምክንያት ምንድነው? አትወደኝም ብላኛለች ከዚህ በፊት። አዎ እሱን ነው የምትነግረኝ። ለምንድነው ልትወዳሽው ያልቻለችበት ምክንያት ምንድነው? ምክንያቱ ምን እንደምታስብ እንዴት እንደምታረጋት አላውቅም። ግን በቃ አትስማማም፣ የሆነ አትፈልጋትም። በቃ እሱን ብቻ ነው የምትነግረኝ እንጂ ከሱ ጋር በጣም ነው የሚግባቡት እንጂ ስለዚህ ለዚህ ነገራሽ ያለች ከዚህ በፊት እህትየዋ እንደማትወዳት ሰው ምናልባት ጠርጣሪ ትሆን ትችላለች አይደለ? እሺ እንትን ታደርጋለች ብዬ አልጠብቅም። ግን አይ ችግር የለውም። እሱን ነባ ልጁ ባልየው ወደዚህ ሲመጣ እህትየውንም ይዞ እንዲመጣ አድርግልኝ፣ አብሮ እንዲመጣ አድርግልኝ። እሺ ሌላ የሚያስተውሉት ነገር አለ ወይ? ሌላ የሚፈሩት ነገር ወይም ደግሞ ሌላ ከዚህ በፊት እስቲ በደንብ ያስተውሉት። አሁን እንደዚህ እንደነገሩኝ የሷ እህት እንደተጠረጠረችው ሌላ ምናልባት የነገረቻችሁ ነገር ካለ በደንብ ሲያስተውሉ ረጋ ይበሉና። እሺ በለት ሁለት እሺ ጨዋታ ሰምቼ ነበር ብለውኛል።
አይደለ? ከዛ አስተከተለ ወጣው ነበር መኪናም እንደሄደ ምናምን ነግሮኛል። እውነት ነው አይደለ? እሺ እስቲ ስለሱ እስቲ ስለነበረው ጊዜ በደንብ ያስታውሱ። እኔ ተከትዬ ነው የወጣሁት። ጩኸቱን ሰማሁኝ። እኔ ያው ወከባ ላይ ነበርኩ። ሮጬ ነው የገባሁት። ስገባ ልምሶር ይሰድ መኪናው ተነስቶ ሲሄድ አየሁኝ። በመኪና ይዘዋት ሄዱት። አሁን ድግሱ ያለው ቤት እዚያ አይደለም፣ እዛ ነው እየተደገሰ ያለው። እዛ ለምን ነው መሄድ? ድግሱ ምንም ፈርተው ነው እዛ መሄድ ያልፈለጉት? እዚህ ለምን ተቀመጡ? የት እዛ ማለት ነው? ድግሱ ያለበት ቦታ እዚያ አይደለም ድግሱ ያለው አይደለ? ድግሱ እኮ ተሰራርቶ እኮ ወደ ሆቴል ነው የሚሄደው። ኦኬ። እና እዚህ እኮ እኔ እኮ ዓለሜን ያየሁባት ነኝ ብዬ እኮ ድግሱን እኮ ሰርቼ ወደዛ ነው የሚሄደው እኮ። እዚህ ቤትማ እንዴት አድርጌ አታይም እንዴ? ቤቴን እስኪ ያው ምን እንደሚመስል እስከ ስንት ጊዜ እኔም አልበላው አልጠጣው። እሷም እራሱ ትብላ ትጠጣ ማውቀው ነገር የለም ልጄ። ምን ውስጥ እንደገባች እራሱ ማወቅ አልቻልኩም። ወይኔ አሁን አገኙልኝ እባካችሁ ልጄና ለምን እባክህ። እሺ ችግር የለውም። እኛ የምንችለውን ያህል እንረዳው ዝግጁ ነን። ስለዚህ ያለውን ነገር እስቲ ተመልካቾቻችን እንግዲህ እስቲ እነሱም ትንሽ ረጋጉ። ሞር ደግሞ ወንድ ባልየውና እህትየው ከመጡ በኋላ አንድ ጠይቃቸው ጥያቄዎች ስላሉ እስከዛ እነሱ ከመጡ በኋላ እንቀጥላቸዋለን። አብራችሁን ቆዩ። በጣም ጥሩ ተመልካቾቻችን፣ እንግዲህ በድጋሚ ተመልሰናል። እንግዲህ ደውለውልናል እየገባን ነው ብለውናል። እነሱም እየመጡ ነው። ከዛ በፊት ግን አንድ እየነገሩ ያወራቸው በነበረበት ሰዓት አንድ እየነገሩን ነገር አለ። እስቲ በረምብ እስቲ ያስረዱም እንዴት ተፈጠረው። አሁን እየነገሩኝ የነበረው ነገር አለ። የቴሌግራሙን መጀመሪያ አልነገረኝም ነበር። ምንድነው እስቲ እሱን ንገሩኝ በስተክል ልጄ። እሱ ለመፍትሄ ይገኛል ብለን እስቲ አይ አሁን ምናልባትም እኮ ድካም እንዳይሆን ሰው በፍላጎቷ ጠፍታ ከሆነ ሰርጉም አስፈልገው ነገር ከሆነ የኛ ደግሞ መዳከም ደግሞ ድካም ነው የሚሆነው። አይ እንደዚህማ ጉዳት አታደርገኝ እሺ። ቴሌግራም ላይ ተልኮ ነበር። እንደዚህ አታደርገውም። ቴሌግራም ላይ አትፈልጉኝ ምናምን የሚል መልእክት ልካ ነበር። ሰርጉን አትፈልጉኝ ብላ ቴክስት ልካለች። ሰው ስለዛ እሱ ለምንድነው ሊነግሩኝ ያልፈለጉት? መጀመሪያ አውቀው ያገቷት ናቸው። አውቀው ነው ብዬ ነው የማስበው። የወሰዳት ሰው አውቀው ነው ብዬ ነው የማስበው። ማለት እሺ እንደዛ የሚያስቡ ከሆነ ራሷ እንዳልጠፋች ነው የሚያስታውቀው። በቃ ይሄ አሁን እንኳን ያልኳቸው ያለውት ምናልባት አጋቹ እንዳትፈልጓት አሁን ብሎ ሴራ ሰርቶ ሊሆን ይችላል። ግን ደግሞ በራሱ ቴሌግራም ነው የላከችው። ስልኳ ደግሞ ምን ዝግ ነበር አይደለ? ፓተርን አለው ምናምን ብሎ ነበር ጠይቃቸው አይደለ? ፓተርን ይኖራል። ስለዚህ እናንተ እንኳን መደወል ትፈልግ እንደማን ነው ፓተርኑን እሷ ብቻ እንደምታውቀው ነው የነገራችሁ። እኔ አይቼው ይሄ ነገር በራሱ በፍላጎቷ ሊሆን አይችልም ወይ ነው ወይ ሌላ ሰው አይደለም። ይረጋጉ። ስልኳንም ማነቃቅቼ ባቅ ኖሮ ብዙ ነገር አቅ ነበር እኮ ለመደወል እንኳን ሲፈልጉ ስልኳን ፓተርን ዝግ እንደሆነ ብዙ ጊዜ ምናምን የነገሩኝ አይደል? አሁን አይደለም ማቀው በእናትህ እንዴት አውቃለሁ? እሱን ጓደኛዋ ናት የምታውቀው። የሰው ጓደኛ ሁሉን ነገር መክፈትም መዝጋትም ሁሉን ትችላለች። የእሷን ስልካው እሷ ናት ያሳየችኝ። ቆይ እናንተ ቴክስት ላይ ተላከውን ያሳየቻችሁ ማነች? ጓደኛዋ። የሰው ጓደኛ? የልብ ጓደኛዋ ነች? የልብ ጓደኛዋ ናት። ጥሩ ከበፊቱም ጀምሮ ጓደኛዋ ናት። እስቲ ከሷ ጋር ያሏትን ነገር በደንብ ንገሩኝ። ጥርጣሬ ምናምን ሳይሆን ጀስት ሁሉንም ማወቅ ስላለብን እስቲ የነገሩኝ። እቺ መልካም ልጅ ናት። ጓደኛዋ ናት። እንደ ቤተኛ ነች። በቃ እዚህ ቤት ነው በብዛት የምታሳልፈው። እሷ ጓደኛ? አብረው ናቸው የሚወጡት የሚገቡት። ስለዛ አንቺ ስልክ ላይ ተላከውን ቴክስት አመጣ ያሳየችሽ እሷ ናት። አትፈልጉኝ ብላለች ማለት ነው። እሷ ናት ያሳየችኝ። ኦኬ እሺ። እሷን ማግኘት እንችላለን? ትኖራለች? ግን እሷ እኮ ጓደኛዋ ናት። አይ ጓደኛዋ ስለሆነች ምናልባት በደንብ ገለቡ ጓደኛ ይከፋታል። ሌላ ነገር ይመስላታል። አይደል? ሌላ ነገር እኮ አይደለም። እኔ አሁን እያልኩ ያለሁት አንደኛ መዘር በዚህ ጉዳይ እርሶንም ጨምሮ ሁሉም ተጠርጣሪ ነው የሚሆነው። ይቅርታ ያደርጉልኝና ኦሬዲ አንድ ሰው ከጠፋ ሁሉም ተጠርጣሪ ነው የሚሆነው። ጠርጥረህ ምናምን ሳይሆን ጀስት ከሷ የልብ ጓደኛ ከሆነች አንዳንድ ነገር እንድትነግረን የሆነውን ነገር ሼር እንድታደርገን ስለምንፈልግ ብቻ ነው። ምናልባት የሚያስፈራራት ጓደኛ ካለ ከእናንተ ይልቅ ለሷ ልትነግራት ስለምትችል እሱ ነገር እንድታውቅ እሷን ደውለው ቢጠሩልኝ እና እሷን ባወራ ደስ ይለኛል። እነሱ ደግሞ አልደረሱም እንዴ? እነሱ የሚደርሱ ጎን ነው እስቲ ወንድምና እነሱ ይደርሳሉ። እሺ እነሱ ይደርሳሉ። እሷንም ትጠይቃታለህ ግን እንዳይከፋት አድርገን ነው። እባክህ እንደ ልጄ ናት እሷ። ችግር የለውም።
ሰላም ነው አላህ እንዴ ነው ማለት ነው ምን ደረጃ አይደለም ምንም የለም እስካሁን እስቲ አሪፍ ነገር ንገረኝ ወከልሽ ያው አዲስ ነገር ምንም ያው ፖሊስ ጣቢያ ሄደን አመልክተናልና እስካሁን ምንም ነገር የለም። እስቲ አዲስ ነገር ካለ አሳውቃለሁ ብሎኛል። እሺ ያምን ነው ሸሚያለሽ ታታልቅሽ በቃ ያረጋበል አልቅሽ በቃ እናገኛታለን በቃ እሺ እኔንም ያስጨንቁኛ እኔም እኮ ተጨንቄያለሁ አንዴ ማዘር በቃ ተረጋጉሽ ምን ውስጥ ላገኛት ያረጋበል ማዘር ላገኛት መስሎኝ ነበር እኔ እናገኛታለን አገኛታለሁ ይኸው ቃል እገባለታለሁ ተረጋጉ ምን ውስጥ ነው የገባችው ምን ውስጥ ነው ያለችው ልጄ እስቲ ማዘር ያንዴ ይረጋጉና ረማዬን ያለሽ እስቲ አንዴ ያረጋበሉና እህትህንም ይዛት እንድትመጣ የምፈልገው ነገሮች ነበሩ። እስቲ ካንተ ጋር ምን ነው ነገር አለ? እያንዳንዱ ነገራቶች በደንብ ዲቴል እንድትነግሩ እንፈልጋለን። የተፈጠረው ነገር ወረጃ አንዴ ከመጣው በኋላ ወደዚህ እያንዳንዱ ነገር ለእናንተ ምንም ጥቅም አይሰጥም ብላችሁ የምታስቡትም ነገር እኔ ጋር መጥቶ ጥቅም ይኖረዋልና አንድ ነገር ልጠይቅ እፈልጋለሁ። መጀመሪያ አሁን ለምጠይቀው ጥያቄ ግን ጀስት ከእናንተ ጋር ቁርሾ ምናምን ኖሮኝ ሳይሆን አጠያቂ ልክ ላይ ሆነም ይችላል። ብቻ ግን ጀስት እያንዳንዱ መረጃ ስለምፈልግ ጥያቄን በስተክል ተመልሱልኛላችሁ። የምጠይቀው ጥያቄ በመጀመሪያ አንተ የምጠይቀው ፈልገው ነገር እንትን ትዳሩ የተመሰረተ የነበረው በፍላጎት ነው አይደለ? ማለት ምንም አይነት ቁርሾ ነገር የለባችሁም። እንደዚህም ደግሞ ፈልጉ የነበረው ቴሌግራም ላይ ነበር አትፈልጉ የሚል ነገር ነበር። ምናልባት ያገታት ሰዎችም ሆን ብለው መንገድ ለማስቀየር አስበው ሊሆን ይችላል። አለ ፍላጎትም ደግሞ ሊሆን ይችላል። ስለዚህ እኔ ስላልነበርኩኝ በቦታው ያላችሁን ፍቅር ስለማላቀው አፋፍ ነው ሊሆን የሚችለው መሀል ላይ ነው ሊሆን የሚችለው ማለት ነው። ስለዚህ እንዴት ነበር የነበራችሁ ጊዜ? ትዳር ውስጥ ጥያቄው ከማን ነው የመጣው? ካንተ ነው ከሷ ነው ፍላጎቱ? አብራችሁ ደግሞ በፍቅረኝነት ጊዜ ምን ያህል ጊዜ ቆይታችሁ ነበር? የተዋወቅነው በስራ ምክንያት ነው የተዋወቅነው። በስራ ምክንያት ነው አንድ ቦታ ነው የምንሰራው። እሺ እዛ ነው የተዋወቅነው። ከተዋወቅን አንድ 3 አመት ምናምን ይሆነናል። 3 አመት አብራችሁ በፍቅረኝነት ቆይታችሁ ነበር? እሺ በምን አይነት መንገድ ነው ልትተዋወቁ የቻላችሁ? በስራ አልከኝ። ስራውን ያስተዋወቃችሁ ለዚህ መሀል ላይ ወይ ጓደኛ ነበር? መሀል ላይ አንድ ጓደኛችን አለች። ጓደኛ የሁለታችን ጓደኛ ነች? እሺ እሷ ነች ያስተዋወቀችን። ጥሩ ልጅ ነች፣ ተግባቢ ልጅ ነች። ተዋወቃት ብላ አስተዋወቀችን። ሻይ ቡና እያልን ምናምን እዛው በእረፍት ሰዓታችን እየተገናኘን ምናምን እንጨዋወታለን፣ ያለውን ነገር እንባባላለን። እንደዛ ነበር የነበረው ነገር። ኦኬ ስለዛ ወደ ፍቅር ግንኙነት እንዴት ሊገቡ ይችላልችሁ? ጥያቄው ከማን ነበር የመጣው? ሁሌም ቢሆን ከወንድ ልጅ ነው ጥያቄ የሚመጣው። እኔ ነኝ የፍቅር ጥያቄ ያቀረብኩላት እና እንዳቀረብኩላት እሷም አላንገራገረችም። እኔ ጋርም ሐሳቡ ነበር ምናምን ብላ ነገረችኝ። ከዛም በኋላ በቃ እንደዚህ መወሰን አለብን መጋባት አለብን ብዬ ነገርኳት። እሺ ለእናቴም ላሳውቃትና ያለውን ነገር ነግራለሁ ችግር የለውም ማለችኝ። እንደዛ ነበረን ነገር። አሪፍ ስለዛ 3 አመት በፍቅር ከቆያችሁ በኋላ ወደ ትዳሩ ለማምራት ሞከራችሁ ማለት ነው። ስለዛ አሁን በዚህ በእናንተ ወይም ፍቅር ላይ ያላችሁ አንተ ከሷ ፊት የነበረ ወይ ፍቅረኛ ነበረች ወይ እሷ ፍቅረኛ ነበራት? ምናልባት እንደዚህ እናንተን አለ ፍቅራችሁ ወይም ደግሞ ትዳራችሁ የማይወድ ሰው ነበር ጀስት የምትወሩት ወሬ አለ አይደል? ምናልባት ጥርጣሬም እኮ ሊሆን ይችላል እኮ ጀስት አንተም የነበረ ፍቅረኛ ወይ ያልጨረስከው ነገር ከነበረ ወይ እልህ የተገባባው ሰው ከነበረ ወይ ሆኖ ነገር በህል ለምታስብ ወይም የምትጠረጥረው ሰው ነው? እኔ እንጃ እንደዚህ ትዝ የሚለኝ ሰው የለም። እኔ አላስታውስም። እንደዚህ ባንተ በኩል ምሳሌ ነገረች ለሞ የሆነ ሰው ያስቸገረኛል ብላ ምንም አላለችኝ። በደንብ እስቲ ለማስተዋወስ ሞክርና። አረ ማንንም የለም። ምንም አይነት ቁርፍ ያለባት ሰው የለም? ማንንም የለባት። ላው እኮ ስለነገረኝም ሰላማዊ ሰው ከሰዎች ሰላማዊ እንደነበረች ነው ነገርኩ። ከማንም ጋር ቁርፍ የለባት። 3 አመት አብራችሁ በፍቅር ከቆያችሁ በኋላ ወደ ትዳር ልታምሩ ሞከራችሁ ማለት ነው። አንተ ጠፋሽ የተባለበት ጊዜ ላይ አንድ ቀን አልሞላው የት ነበርክ አንተ በዛ ሰዓት? እኔ ከሚንዜ ጓደኞቼ ጋር ልብስ ልናይ ሄደን ነበርና እዛ ሆኜ ነው የተደወለልኝ። እንዲህ ሲባል በቃ ማመን ያቃተኝ። ማን ነበር በሰዓቱ የደወለልኝ ነበር? በሰዓቱ የጎረቤት ነበር የደወለልኝ። ኦኬ
ጎረቤቶች ናቸው ደውለው እንዲንዲኮ እንዲ ተፈጥሯል ባለቤት ተጠፍታለች ሲሉኝ በቃ ማመን ነው ያቃተኝ ጀመርኩ ይሁሉ ጥያቄ መጠየቅ ያስፈልግም ነበር ይስ ጀመሪ ነገር መጀመሪያም እንኳን እንደማይሆነ ነገር ነበር አልወደድኩትም ነበር የምን ጠፋች ምናምን ነገር አንቺ ምን ረምትዩ ቆይ አንዴ ረጋጊ አረጋጋው አንቺ ስለታለሽ ጠፋች እየሰማሽ ዝም በይ ምረምት አንቺ አንዴ ስቶብኝ አልፈልግም የራስ ጥፋት አንቺ ምን ለምንድነው እንትን የምትይው ይሁሉ ችግር ያንተ ነው ሲጀመር ከእንደዚህ አይነት ሰው ጋር ምን ታረግ ነበር ሲጀመር አንቺ ነው እየጠረጠርኩ ያለሁት ያንቺ እጅ ይኖርበትና ነፍስሽን ነው ማጠፋሽ ሰማሽኛ የኔ እጅ ሊኖርበት ተንበልሽ ቆይ ረጋበል ማዘር ተረጋጋ ቆይ አንዴ ረጋበል አንዴ ቆይ አንቺንም ሲጀምር ልትመጪ ፈልገው ነገር አለ ማጥኔ ልታረገው ነው አንዴ ለማተረጋጋ አንቺ ለምን ዝም አትይም አንዴ ወርደው እንደዚህ እኛን የምታዋርደን ማዘር ተረጋጉ ቤተሰባችንን የምታዋርደን ነው የትም ሞጣው ነኝ ቆይ አንዴ ለምን ነው ማማ ያው በዚህ ሌላ ተኩሳት ላይ ለምን ተጨመርሽብን ያለሽው እንደውም አንቺ ነሽ አገትሻት መሰለኝ አይደለም ተጠረጠረ አንቺ ነሽ አገትሻት አይችልም እሱን ዝም በይ አንዴ ቆይ ረጋጋው እሺ ቆይ ታረጋታለሽ አድርጎ እንደማይችል ካለችበት ታመጣታለሽ ሰማሽና ሰማሽኝ አንዴ ረጋጋው አንቺ ራስ አልወርድም አንዴ ረጋጋው ሳናው ባለዳትም ግን ላንተ አስባለሁ እኮ ምን ሆነክ ነው ብታስቢልኝማ እንደዚህ አትይም ነበር አንዴ አንበስ ተረጋጋ ግን ወደኔ ጭራሽ ለምን እንትና አንቺ ምን እንደማፈለግ ነበረብሽ በዚህ ሰዓት እንደዚህ አይነት ንግግር ካንቺ አይጠበቅምሽ ምንስ ቢሆን አንዴ ነረጋጋ አሁን አንዴ ሁላችሁንም የፈለኳችሁ እዚህ እንደዚህ ስራጋ ውስጥ የሚገባ አይደለም እኔ አሁን በይሳት የሚያስፈልገው እናንተ አንቺ ነው ያረጋችሽ ነገር አለ ንገሪኝ እስቲ እኩያ አይደለችም ምን ማለት ነው እኩያ አይደለችም ማለት እኔ ደሃ ልጅ ነች ወድጃታ አንድ ያገባዋት ኮደደች ለምን በሰርግ ቀን ጠፋች ሴን ንገረኝ አንቺ ማማዬ ታግታለች እኮ ያለን እኮ ነው ያለን በደህንነት ማሳደቃት ምን ነኝ ያሳደቅኳት ጥሩ ልጅ አድርጌ ነው ያሳደቅኳት ጥሩ ልጅ ብትሆን እኮ በሰርጓ ቀን እኮ ወንድሜን እኮ ተዋጣፋም ለምን ዝም አትይም አንቺን ተጠራጠርሽ እኔ እንደው አንቺን ለምን ዝም አትይም እንዴት ነው ዝም የምለው አንዴ ቆይ አንቺ ለምን ተረጋጋ ለነገሩ ጥፋተኛው እኔ ነኝ ረጋበይና አሁን አንቺ ለምንድን ነው እሷን በዚህ ልክ ልትጠይበት ይችላል በቃ ሁሌም እነግረዋለሁ ያው በርግጥ እውነትም ከልጅቷ ጋር ያለውን ኬዝ አልፈልገው ማለት በቃ ቢጤውን እንዲወድና ለሱ የምታስፈልገው ሴት ነው ለወንድሜ የምመኝለት ማለት ነው እንጂ ከማንም ከወረደች ሴት ጋር አብሮ ወረደ ይሁን የቤተሰቡን ክብር አበላሻ ይሄንን አምነን ደግሞ ተቀበል ምንድነው የምትይው ሁለታችን ተዋደን ተፋቅረና እንደ ተጋባ ነው ምሽ ተጋባችሁ ጥላ ጠፍታለች እንግዲህ እሷ ደግሞ ከሌላ ሰው ጋር ኮሎሌ ያለች ብክሎ እንጂ የሚሆነው በምን ታውቃለህ አንቺ ዝም ማትይው ቆይ አንዴ ረጋበል አንቺ አንበስትክ መጀመሪያ አማርኛሽን አስተካኪ እስከ መጀመሪያ አንቺ አማርኛሽን አስተካኪ ልጄ እንደመጣልሽ አታውሪ ታዩ ሁሉን ነገር ታዩና እሷም ባትገለጽ ለሳቸው ክብር አይኖርሽም እንዴ አንቺ ባክሽን በደህንነት ያሳደቋት ምን ብትነቅ ለኔ ልጄ ናት እሺ ለኔ ልጄ ናት ያሳደቋት ልጄ እባክሽን አሁንስ መረረኝ ሴት ነሽ እኔ አላገድኳትም እኮ ትነግራኛለች ሁሉም ነገር ትነግራኛለች አልወዳትም ግን ለወንድም ያስብለታል ወይ ከሷ ጋር ግን ያለሽ ነገር ምንድነው ደግሞ እነሱ ይተሳሰባሉ ይገባሻል ካሰበችለት ለምን በሰርጓ ቀን ጥላው ጠፋች ስሚኝ ቆይ አንድ ነገር መልሽልኝ ቆይ ሰውነሽ ግን አንቺ ማዘር አንዴ ረጋ ይበል አንዴ ማማ አንቺ ጋር ምን ችግር ነው ያለባት ለምንድን ነው እንደዚህ የምትያት ግን ንገሪኝስ ወንድሜ አንተ እኮ አይን በፍቅር ስለታወነ ነው እንጂ ስለታወረ ነው እንጂ ምትሆን ሴት አይደለች ምን አገባሽ እኛ ከተዋደደን አንቺ ምን ቤነሽ ይወድልካት ልጅ አሁን የለችም ሴትዮ ምንድነው መቀባጠሪው አሁን ከአንድ ማዘር ያረጋ ይበሉከ አሁን አንደኛ የኔ ተረጋግተሽ ተወሪን ከሆነ አሁን ካንቺ ምን ፈልጋቸው ነገሮች ይሉ እንደይቅሽ ጥያቄ አለ ምትመልሽልኝ ከሆነ በትክክል መልሽልኝ እንጂ ያለበለዚያ እንደዚህ ይሄ እንደመጣልሽ እያወራሽ ነው ነው ያለሽው ስለዚህ አሁን ሲጀምር ደግሞ ካንቺ ጋር ምድሮች ግራ ከዚህ በፊትም እናትዮም ነግሮኝ ነበር እንድትመጪም ይፈልኩት እንደማትወጃት እና ተገራሚ ጊዜ እንደምታወራ በዚህ ልክ ደግሞ እሷንም ደግሞ እንደምትናገራት እንደነበር እናትዮ ነግሮኛል ምድሮች ግልጽ ከሷ ጋር እኔ ከሷ ጋር እንደዚህ ሰፋ ቀራኔ ምናምን የለንም በርግጥም ማለት ነው ግን
እቺ ልጅ ጓደኛዬ ነች ምናምን ብሎ ማለት እንደ ወንድምነት በነገረኝ ሰዓት በቃ አልተመቸችኝም። አንደኛ ነገር ያላቸውም የኑሮ ዘይቤ የተለያየ ነው። ምን ማለት ነው? ማለት እሷን በዝቅተኛ ማህበረሰብ ውስጥ የምትመደብ ሴት ናት። እሺ እሱ ደግሞ የተከበረ ቤተሰብ ያለው ሰው ነው። ስለዚህ አዎ በእንትኑ ላይ በትዳራቸው ላይ ጥሩ አመለካከት የለኝም፣ አልወዳትም። ግን ቢሆንም ደግሞ እዚህ ጋር የወንድሜ ደስታ ስለሆነ የሱን ደስታ ማበላሸት አልፈልግም። ለኔ ብታስቢማ እንደዚህ አታወሪም ነበር። ያወሩት ነገር እውነተኛውን ነገርና በልጽ የሚታየውን ነገር አሁን ቆይ አንዴ እኔ እፈልጋታለሁ። ቆይ አንቺ የጠፋችበት ቀን ላይ እንዴት ነበር ያወቅሽው? ከማን ያወቅሽው? በዛ ሰዓትም የት ነበርሽ የሚለው ነገር እኔ በራሴ በደንብ አጣራለሁ። ጀስት ግን አንቺ ነበርሽበትን ማወቅ ስለምፈልግ የት ነበርሽ አንቺ በሷ የጠፋችበት ታይም ላይ? እኔ እሷ ጠፋች የተባለበት ሰዓት ላይ ያው እንግዲህ አንዴ አገባታለሁ ብሏል። ያው ሰርግ ነው ተብሏል። እንግዲህ ለዛ ብዬ ከጓደኞቼ ጋር ምናምን እየተዘጋጀን ነበር። እሺ ከዛ የሱ ጓደኞች ምናምን እሱ ደንግጦ ስለነበረ ምናምን እኔና እሱን ቀረቤታችንን ስለማይቁ ነገሩኝ ማለት ነው። እና እኔ ሰሞት ከሱ ሚዞች ነው ሰሞት እና እኔ ደግሞ በሰዓቱ እየተዘጋጀን ነበር። ያው እንግዲህ አገባታለሁ ብሎ ስላሰበ ያን በቃ አንዴ ሆኗል ብዬ ስላሰብኩኝ እየተዘጋጀን ነበር ለሰርጉ ማለት ነው። ስለዚህ አንቺ ሳይጠፋሽ ታይም ላይ ቤት ውስጥ ነበር በእናንተ ቤት እየተዘጋጀችው ነበር። ስለዚህ አንዴ በጣም ይቅርታ አድርግልኝና ምናልባት ይሄ አግባብ ይሆን አይሆን አላውቅም። አንቺ ግን እሷ እስክትገኝ ያጋ ተቀምጫለች። ስለዚህ እንዳልኩሽ የመጀመሪያ ተጠርጣሪያችን የምትሆኚው አንቺ ነሽ። ስለዚህ ተጠርጣሪ አሁን ብዙ ነገር አሁንም ያየሁሽ ነው። ከዚህ በፊት በተነገረኝ ነገራቶች ሙሉ ያደሉ የሚሆን ደግሞ እንዳለ እየጠቆሙ ያሉት እናንተ ናችሁ። ወዳንቺ ነው። እኔ ተጠርጣሪ እንዴት ልሆን እችላለሁ? አሁን ባለሽ ነገር ራሱ በቂ ነው፣ ከበቂ በላይ ነው። አንቺ ተጠርጣሪ ለምን? እሷ የትም ተንዘላዝላ ካላባት የወለደቻት ልጇን ማለት አንቺ ለምን ድረስ ስራት ማይነሽ? ቆይ አንዴ ማማ ስምሽን አልነገርሽኝም። ስራት ብቻ ስምሽን ማንንም ሊሆን ይችላል ብቻ ለነገርሽ ጥንቃቄ ያደረግሽ። አሁን ሰው ጠፍቶብን ያለ ነው እዚህ እንጂ አንቺ በትክክል ያደረግሽ ልጅ እንደዚህ እንድትይብን አይደለም። እያየነው አይደል እንዴ ሁሉ ነገር ቢያንስ እንኳን እኮ ማለት ነው ልጇን አባትየው እንኳን ለማታውቂው ልጅ እኮ ማለት ነው እኔን ተጠርጣሪ ማድረግ አትችይም። ገባሻል አይደል? ልጅሽን መፈለግ ያለብሽ ራስሽ ነሽ። አንቺ ለምን ዝም አትይም? አንቺ ራስሽ ሰው መሆን አለብሽ። መጀመሪያም ነገር ተናግሬያለሁ። ልካችሁ መፈለግ አለባችሁ ብዬ ነግሬሻለሁ። ለዛችም ለልጅሽም ቢሆን ማለት ነው በሚገባት ቋንቋ አስረድቻታለሁ። ስለዚህ ደግሞ አሁን ላይ ደግሞ ልክ ምን እንደሆነ ራሱ ማወቅ የማትችይ ሰው የእርሶ ልጅ ጠፋች ተብሎ ተቆጣጣሪ የሌላት ልጅ ጠፋች ተብሎ እኔ ከነሱ ጋር መቆየት አለብኝ እያልሽ ነው? ልጅ የኔ ምድሃዋ ልጅ ናት አይደለ? ለኔ ምንም ነሽ፣ ለኔ ጌጤ ናት። እሺ ለአንቺ ምንም መብቶ እንደምንም መብትቆጥ አሁን ምን አለ መሰለሽ አንዴ ተቆጣጣሪ የሌላት ቤቶትን አይተን እንረዳለን። አንዴ ማማ አይደለም ያረጋጉ ማዛፍሽ ተረጋጉ በቃ አንዴ ሲሚኝማ በስትክክል አዳምጪ። አሁን ንግግርሽ በጣም መስመር እያለፈ ነው እያለ ስራትሽን ይዘሽ በስትክክል ተጓዳቸው ምን አይሆን ነገር ነው እየተናገርኩ ያሉት እኮ ነው። አሁን ምን አለ መሰለሽ ልጅቷ ጠፍታ ነው እዚህ ያለ ነው። ያንኑ ነገር አንቺም የተፈለግሽው ያንኑ ነገር ፍንጭ እንድትሰጪ ነው እንጂ አሁን አንቺ ማታሽ ይሄ በስትክክል ወይ ተሞላቀሽ አደክዩን አደሰራደጋሽን እጂ ላይ መተሽ እንዴ እንድትይብን አይደል? ኖ እንደዛ እያልኩኝ ሳይሆን እንዴት እኔ እሷ ላግታት እችላለሁ? ሲጀመር የትኛው እሷ ምን ስለሆነች ነው ሲጀመር አንቺ ነገር መታባብሽ የትኛው የምትፈልግ ሰው ሆና ነው እሷ ላግታት የምችል? ለምን ዝም አትይም? ቆይ ለምን አትረጋጊም? አንቺ ማገኝበት ነገር ነው። ለምን አትወጪም? ለምን አትወጪም? አንቺ እኔ በማንንም በማትረባ ሴት ማለት ነው በማንንም ማትረባ ሴት ጊዜን አላበላሽ። ምቀኝነትና ቅናት ልበልሽ። ምክንያቱም ልጅ ነው እኔም ቀን አዎ እነሱ በእነሱ ተቀምጠሽ አንቺ አሁን ሰው ነሽ። የእነሱ ፍቅር የትኛው ፍቅር? ያው ወንድሜ አለውና በቃ ወደደችው ፍቅር ማለት ተጠቀመችበት እንደው ማለት ነው። ነገር እኛንን እንደው መናደድ ያለብን እኛንን እሺ በፈጠረሽ አምላክ ለኔ ልጄ ናምጪ ሴት ነሽ አይደል? ከዚህ ነው መጣች እባክሽ ልጄ ለኔ አስመጪ እባክሽ። አረፍ በሉ ሱር በሉ እባክሽ ተረጋጉርሱ። አንቺ ለምን ነው ስርዓት የማይኖርሽ? ቆይ እነሱ ማታከብሪ እኔን አታከብሪኝም እንዴ? ምን አደረኩኝ? እኔ ያደረኩት ምን ነገር ምንድነው? ምንድነው የምትይው? አንቺ ዞር በል
ቆይ አንዴ ረጋ በል ለምናቶች ሂጂ ጀረዛ ረጋ በል ቆይ አንዴ እሺ ረጋ በል አንዴ እርሶን እኔ ያስመቱኛል የትም ተዘግልኮ የወለዱት ልጆት አንዴ ነው ማመጣት እንግዲህ ካንዱ ጋዛች ኩሎ ላይ ያለች ነው የትም ችግሯን ለማራገፍ ሂጂ ጀረዛ አንዴ አንበሳ አንተ ረጋ በል አንዴ እንግዲህ ማንቺ ተቸገረሽ ኮሎሊስቲ ወልደሻታል ከዛ በኋላ እሷም ደግሞ ለምን አትወጪም አንቺ ወደዛ አንዴ ስሚ አሁን በስተክል ልትወሪ ነው የምፈልገው አሁን ጠይቀሽኝ ጥያቄ ብቻ እንድትመልሽ ነው እንጂ እላፊ ቃል ልትወሪ አይደለም አሁን ምን አለ መሰለሽ እርግጥ ነው አዳምጪኝ ምንም ያደረጉት ነገር የለም ስራትሽን ነሽ አልተዋወቅም ስራትሽን ይዘሽ በስተክል አዋሪኝ ምንም ያደረጉት ነገር የለም በቃ ካለብን ነገር የተሻለ ነገር እግርሽ ላይ ሆነ ወደቁት አይደለ ልጅ አንቺ ጋር ከሆነ ልጅ ካለች ስጪኝ ነው ያሉሽ ምንም ያደረጉት ነገር የለም አንቺ ነሽ መስመርሽን ይሻትሻለሽ አሁንም ቢሆን በስተክል አዋሪኝ እና ታዲያ እሷ እግሬ ላይ ወደቀችና እኮ እሷ ወንድሜ ላይ እኮ ተለጥፋለች አይደል እንዴ ለምንድን ነው ዝም ማትይው አንዴ ላውራ ስለምፈልግ አንዴ ዝም ማትይው ሂጂ ጀበዛ እኔ ላይ ነው መናደድ ያለብህ ወይስ ልጃቸውን ደብቀው አንተ ህይወት ላይ የሚያመሳቅቁሉትን ነው ጀመር ይችላል አላማረችንም ዝም በይ እባክህ አስወጣልኝ እንዴ ላይ ብለሽ አጠገቤ እንዳደርሽ ሰማሽኛ አንዴ ፍቅር ነው ጅል የሚያረግ እኔ ባንተ አላዝንም ፍቅር ነው ጅል ያረጋ እኔ ተለያስነሳ ፍቅር ረጋ በል አንዴ የማንንም ለቃቃሚ አይተናል አንቺ ለምን ማትይ ስለሷ የምታውቂው ነገር አለ እንዴ የምታውቂው ነገር አለ ረጋ በል አንዴ በእናትህ አሁን ቆይ አንቺም ምንድነው ያወራሻለሽ ለምን ብሎ ሊደብቆት ይችላል አሁን ምን አለ መሰለሽ ለምን ብሎ ሊደብቆት ይችላል ምን እስቲ ከነሱ የተደና ህይወት የምትለው ነገር ምንድነው ነገር ጥቅም ያገኛሉ ጥቅም አግኝቶ ዞሩ ለማለት ፈልገው ነው ስለዚህ ጥቅም የሚፈልጉ ከሆነ እሷ ወንድምሽን ምን አግብታ ጥቅም ታገኝ ከሆነ ስታገባው እንግዲህ ሲያለ ጥቅም ታገኛለች ለምን ትደብቅ ይችላል እዚህ ትወጣለች እኛ ጋር ስለምትኖር ያንን ደግሞ ማንንም ላይ እኮ ለምን ብላ ጠፋለች ነው ለከይላ ሰው ጋር ነው ወይ ደግሞ የሰርጋው ቀን መሆኗን ረስተው ካንዱ ከተቀጣጣረም ሊሆን ይችላል አሁን ነው የኔ ስላንተ ራሴት እኮ መገመት ያቀርቱ አንዴ የኔ እናት ምን አለ መሰለሽ ቢሎ የጠፋችው ልጅ እና እንደዛ መጥዩ ከነ ቢሎ የተወሰደችው ልጅ ማዘርዬ ቢሎንም ቢሆን እኮ ወንድሜ ነው የወጣበት ስለ ቢሎ ያሳዝኑት ከሰው ተፈጠርሽማ አንቺ አንዴ የኔ ሴት አይደለሽማ አንዴ አዳምጪ ለዚህ ጭራቅ መሆንሽን አላቅም ነበርሽ እኛ አልተጎጃንም እኛ አልተዋረድንም ስለ ክብርሽ ነው እንደምትጨነቂው እና ታዲያ ስለምን ልጨነቅ እሷም ስለ ክብሯ ነው እናቷ እንደዚህ እያለቀሱ አንቺ አሁንም ሌላ መልስ ነው እንደምመልሽልኝ አሁን ምን አለ መሰለሽ አንዴ ረጋ በይና መኖር ብርቃቸው አንዴ ለምስራት እኔ እሱን አይቼ ነው እንጂ ይኸውልሽ አንቺን ማንቁርትሽን አስይዝሻለሁ እሺ ማንቁርትሽን ነው ማስይዝሽ እሱን አየሻለ እሱን በማየቴ ነው አንዴ ረጋ ይበሉ ማዘርዬ አሁን ምን አለ መሰለሽ አሁን እዛ ተይና እኔ ስለፈለኩሽ ነው እንጂ አንጠልጥኝ ይዤሽ እወጣለሁ ከዛ በፊት ግን ለወራሽ ስለምፈልግ ነው አሁን ቁጭ ብዬ እያወራሽ ያለሁት እኔም እያወራሁ እኮ ነው አይደል ጠየቀኝ በስርዓት ባለው መልኩ እንድታወሪ ነው የምፈልገው ምንቅር አትይበይብኝ አሁን ምን አለ መሰለሽ አሁን ጠይቅሽን ጥያቄ ብቻ በስተክል መልሽልኝ አንቺ በለቱ ቤት ሽሩ ጉድ እያልሽ ነበር ነው እሺ ከሷ ጋር በነበረሽ ቆይታም ወይም ደግሞ ከዚህ በፊት እንዳወራሻት ምልሻታል ምን ብለሽ ነበር ያናገርሻት ለአንቺም ለልጅሽም ነገር ነበር ኩያችሁን ቢጣያችሁን ፈልጎና ምን እያልሽ አሁን እያወራሽ ነበር ምንድን ነበር እሷ ምላሽ አንቺስ ደግሞ ምን እያልሻት ነበር እሱ አስተዋወቀ ማለት ጓደኛዬ ነች ምናምን ብሎ አትወቃሽን ጀምሮ በደንብ ንገረኝ እሺ ነገረኝ ምናምን ነገር እና ያላችሁ እኔ ፍቅር ነገር ምናምን ተናገረ አስተዋወቀ እሺ ከዛ እሷን ካስተዋወቀን በኋላ ምናምን አንቺ ትወጂታልሻለሽ በምትወጣ ሰዓት እሷን አገኘኋት እና ለወንድሜ እንደማትመጥነውና በቃ ከሱ መለየት እንዳለባትና ለራሷ የሚሆናትን ሰው እንድትፈልግ በግልጽ ነገርኳት ለሳቸው ልጅ ማለት ነው እሺ ከዛ ነገርኳት ምናምን በዩን አጋጣሚ ከማዘሯ ጋር አንዴ ተገናኝተናል እሺ መተሽ ነው እንጂ እንግዲህ መቶብሽ አይደለም መጥቼ ነው ለወንድሜ ስለማስብለት እኔ ነኝ ያደረኩት እሺ ይሄው እኮ የዛን ጊዜ ተባልኩት ሰዓት እኮ ሱ ቢተው ኖሮ እኮ ዛሬ እዚህ ባለንበት ደረጃ እኔና እሷ እንደርስም ነበር እሺ ቤተሰባችንም ይሄን ያህል ውርደትን አያገኝም ነበር እሺ ገባ ዛን ጊዜ ተው ቢባል በቃ ሁሉ ነገር ቢተው ኖሮ ዛሬ ይሄው የማንም መሳለቂያ ለዞም ምንም በሆኑ ሰዎች እንደዚህ አንሆንም ነበር እሺ ግን ይሄው ስራታ አይኖርሽም እንዴ እሺ ቆይ አንዴ ረጋ በለኝ እሺ ከዛስ እንዴት ነበር ተወቃሽ ከዛ በኋላ ምን አልሻት እሷ ምን ላልሽው ምን ነበር እሷ እኔ ወደዋለሁ ምናምን ነገር አለች እሺ ሞዴል ምናምን ሳይሆን እዚህ ጋር ማትሆኑበት ብዙ ነገሮች አሉ ምናምን ብዬ ነገርኳት ከዛ ልትረዳኝ አልቻለችም ቀጠሉ እሱም ደግሞ ሊያገባት እንደሚፈልግ እና ደግሞ ሊያገባም አለ አሳመነ ሰርግ ተደረገ በሰርጓ ቀን የለችም ተባለ
ስለዚህ ምንድነው ጀምሮ ጥርጣሪሽ ታገተች የሚባለውን ነገር አላምንበት። ለምን ማን ነው ኮንዶሚኒየም ሌላ የሚፈልጋት ሰው ኖሮ ነው እሷ የሚያግታት? ለምን እንደማትፈልጋት ለምን እንደማይፈልጋት ካንቺ ኮንዶም ውጪ ወንድም ይፈልጋት ሆኖ ሌላም ሰው በደንብ ሊፈልጋት ይችላል። ሲጀመር ወንድሜንም የሆነ ነገር አስነክታው ወይ አጃጀላው ይሆናል እንጂ ይሄን የምትፈልግ ሴት አይደለች። ይፈልጓትም ደግሞ በኩሷ እኩል ያሉ ሴቶች ናቸው። ቬሎ ከለበሰች በኋላ የሚያግታት ሰው እንድትናገረኝ አትፍቀድ። ልጄን ከዚህ በለጠ እንድትናገራት አትፍቀድ። እባክህን አስወጣልኝ ከቤት አስወጣት። እባክህን አስወጣት። እኔ ቤት መቆየት አልፈልግም። በጣም ነው የሚጨንቀኝ። አንዴ በቃ ሰራቲ ነው። ሰይጣን አስጨራሽ። ማዘርያ አንዴ እያንዳንዱ ይቅርታ አድርጉልኝና የሷ ግን እያንዳንዱ ጥያቄ የምትመልስልኝ ነገር ስለምፈልገው ነው። እያንዳንዱ ነገር እነዚህ ሰብስበን ነው ፍንጩ እሷ ላይ እንደርስበት የምንችለው። አንዴ ረጋ ይበሉልኝና ካልሆነ ወይ ወደ ውስጥ መግባት ይችላሉ። እኔ ግን እሷን ፈልጋታለሁ። አንዴ 5 ደቂቃ ይስጡኝ። እሺ ቆይ አንዴ ማዘርያ ይቅርታ። እሺ እንደዚህ መሆንሽን አላውቅም ነበር። ቆይ አንዴ ወንድም። እሺ ከዛ በኋላ ስለዛ አሁን አንቺ እሷን አለማገትሽ ወይም ደግሞ ወደላ ሰው ወይም ደግሞ አንቺ አለመሆንሽ ምን የሚያጠራ ወይም ደግሞ ምን የሚያጠራ ነገር አለሽ? እሺ አሁን ለምሳሌ አንቺ አትወጃትም፣ እሷን አትፈልጋትም፣ ካንዱ ለቴ ያስጠንቅሻታል። ለጥርጣሬ ከበቂ በላይ አለ አንቺ ጋር። አንቺ ልትጠራጠሪና ትያዥ የምትይበት አይደለ? አሁን ይሄ የቤተሰቦችሽ ገንዘብ ምንም ያመጣው ነገር የለም። እኔ አንቺ ለብቻ አስቀምጬ ምግብ ውሃ ሳታገኝ እንደ ልቤ ነው የምጮትብሽ። አሁን ስራት ያጂና ማለት ነው ያለውን ነገር በስትክክል ትነግሪኝ ይፈልጋሉ። ስለዛ ከሷ መታገት ጀርባ ያንቺ እጅ የለበትም። ምን አለ መሰለሽ እኔ አሁን ምን አደርጋለሁ መሰለሽ ምን አደርጋለሁ መሰለሽ አንቺ እንዳይጋቡ ፈልገሻል። እኔ ደግሞ አንቺ ራሱ ደብቀሻት ቢሆን ቃል ገባልሻለሁ አለ አንዱ ለቀናለሁ አይደለ? ሰርጎ ይትገኛለች ከየትም ካለችበት ይያወጣል። አንቺ እንኳን ቆፍረሽ ብትደብቂያት ነው የምልሽ። አንቺ ሁለቱ እንዳይጋቡ ፈልገሽ ነው አይደል? እንደዚህ ሳይዳሊ ስለሆነ ሲያብታም ልጅ ስለሆነ ይዳዝ ነው ማተር ምንም ማተር የሚያደርገው ነገር የለም አይደል? እሱ ደግሞ በደንብ አሳይሻል። አንቺ ምናልባት ደብቆ ቆፍረሽ ቀብራሽን ቢሆንም አሁን አንቺን ያለሽበት ሌላ ተጠገቦ ሳንገባ ፊት አንቺንም ማሰቀት ሌላ ነገር ውስጥ እንዳንገባ አታደርግልኝም። እኔ ላግታቱም አልችልም ይመስለኛል ማለት ነው። እኔ በራሴ እንደማስበው ኮንዶሚ ጋር ነበረች። እኔ ሰጧት ምክር አለ ይመስለኛል። ሌሎች ደግሞ እንደሷና እንደሱ ያላበዱ ሰዎች ደግሞ የሚነግሯት ነገር ይኖራል። እሱ እንደማይሆናት እሱ እንደማይመጥናት ምናምን ስለሚነግሯት ቢያንስ ልጅቷ የሰርጓ ቀን ያንን ነገር አገናዝባ ወደ ትክክለኛው መንገድ ወይ ሄዳ ይሆናል ብዬ በራሴ ገምታለሁ። ማለት ሰርጓ አንድ ለቀን ሲቀረው ጠፋች። ሰርጉ ይቅርብኝ ብላ አስባ ይሆናል። ያው አይምሯ በስትክክል ማሰብ ጀምሮ ማለት ነው ለወንድሜ እንደማትገባው ስታቅ እንደዛ አርክታ ይሆናል እንጂ እሷ ምን ታረግልኛለች? እኔ ማግታት ነገር እኮ የለም። አንደኛ እዚህ ጋር እኔ ባግታት ራሱ የኔ ፋሚሊዎች እኛ ሰርግ ብለን አዘጋጅተናል። የነሱ ሰርግ ማለት ይሄን ያህል የሚወርድ ክብርም የላቸው። እኛ ግን የራሳችን የሚወርድ ክብር ስላለን ያውቀዋል ደግሞ እሱም ጠንቅቆ አባቢም እሺ ስለማይ እኔ ወይ እሷ እንዳገትኳት በቃ የሚያረጋግኝ ነገር አውቃለሁ። ስለዚህ ላደርገው አልችልም ምንም ቢሆን ለክብር ስለምትጨነቂ ነው። ለክብራችን ለአባቴና ለእናቴ እኔ እንዳንተ ከማንም ሴት ጋር ሆኜ የአባትና እናቴን ክብር አላዋረድኩም አላደረኩም። እሱን እኔና አንቺ በደንብ የምናወራበት ነው የሚሆነው። ስለዚህ በጣም ይቅርታ አድርግልኝና አንቺ ከኛ ጋር ነው የምትሆኚው። ስለቀየርሽ ነው ክብር የምትይው። አይ ቆይ ጀመርሽ ታውቂያለሽ እንዴ አንቺ? አውቃለሁ እንጂ በደንብ አንተም ክብርን እንደዚህ አታጣም ነበር። አረስ ቢደም ጥቅኝ ከኛ ጋር ነው የምትሆኚው። አንቺ እኔ በሚገባሽ ነው የተመልከው ወራሻል። ውጭ ለምንድን ነው የምወጣው? እሱ ግን ማለት ለቃቃሚ ነው እሺ። ውጭ ያውጣ አስቀንጣ እንግዲህ መልሰናል። ውጭ ላይ ሆነች ልጅ ነው አይቼ ነበር። ልትጋቢ ፈልገሽ ነው? መግባት ፈልገሽ ነበር? ማለበል ምን ይቆደኛል? አንተ ማለበል ጓደኛዬ ነው። እሷ ነች? ምንድነው እንደዚህ የምታስለቅሱት?
ቁጭ እንደ ማማዬ እሺ በቃ ዝም ብላችሁ ምንድነው የምትሏት? ለምን ታስለቅሷት? ምንድነው የምታስለቅሷት? እኔ ራስ ተረተራታለሁ። ሰድባኝ እናወራለን። ዝም በይታችሁ። ቆይ አሁን ያልሽኝ የቅርብ ጓደኛዋ እሷ ነች? እስቲ አንዴ ቁጭ ትያለሽ? ስንት ማን ነው? ነይ ጋዜጠኛ ነኝ እና እስቲ ቁጭ በይ። ቁጭ እናወራለን። ምንም ማለት አንተ ሲጀመር እኔ በደንብ አስረዳሻለሁ። እኔ ስለራሴ በደንብ አስረዳሻለሁ። እዛ ጋርም ካሜራ ነው። ለምን እንደምታስለቅሷት? ምንድነው ደግሞ ካሜራውስ? ምንም ያስለቅስናት አይደለም። አንዴ ተረጋጊ አንቺ ተረጋጊ። እንዴ ያዩት አይደል? ምንድነው አውቃለሁ። ጦስ ሜል አይደለችም። እንደገና እንደማጽናናት ታስለቅሷት አላችሁ እንዴ? ያስለቅስናት አይደለም ማማዬ፣ በእኛ መጣ ነው። ያዩት አይደል? እንዴ ያለቀሰች እኮ ነው። እሺ አንዴ ተረጋግተሽ ልታወሪኝ ትችያለሽ? እሺ ምንድነው? አንቺ የልብ ጓደኛዋ ነሽ አይደል? እኛ እንግዲህ በሷ ጉዳይ ልናጣራ መተን ነው። ምንድነው የምታጣራው? ባለቤቷ ቁጭ ብሎ ያለ እንዴ? እሱን ቁጭ ብሎ ያለ እንደገና እናቷን በጭንቀት ለሌላ ጭንቀት ምን ማለት ነው? አሁን ምን አለ መሰለሽ ማማዬ፣ አንዴ ረጋ በይልና ባሏ ያለ እሱ ፈልጎ ያላመጣትን እናትየው ምንድነው አርግ የምትሏት? አስር ያስለቅሻት በይን። ይሄው ያየዋት ነው አኩኛ ፈልገና አይደለም እየሆነ ያለው። ታዲያ ልጅቷ ጠፍቷል። ልጇ ጠፍቷል። ታዲያ ምን ትሆን? አሁን ረጋ ብለሽ የምታወሪኝ ከሆነ አውሪኝ። ጠይቅሽ ብቻ መልሽልኝ። ምንድነው አንተ ሲጀመር ማን ነህ እንደዚህ ምን እንትን እንዴ? የኔ ቤት ምን ሆነሽ ነው? አንተ ራስህ ማን ነህ? ያለችበት ችግር እንዳለ ሆኖ እሷ ማጽናናት ሲገባ ጭራሽ ያስለቅሳችኋል። እያጽናናናት እኮ ነው። እኛ እኮ ችግሯ ልጇ ላይ ለመድረስ እኮ ምን ችሎ ነው ያልኩ እየሞከርን ያለነው። ታዲያ ቁጭ ብላችሁ ምን እሱ ይሄ ባልየው አለ አይደል? አንዴ እሱ ለኛ ተይልንና አንዴም ጥቂት ጥያቄ ብቻ መልሽልኝ። ምንድነው የምትጠይቀኝ? አንቺ ቅርብ ጓደኛዋ ነሽ? አንዴ ተረጋግልኝ። መጀመሪያ ተረጋግቻለሁ። ረጋ ብለሽ በስትክክል አዋሪኝ። ተረጋግቻለሁ አልኩ እኮ በቃ። ስለዚህ አንቺ ቅርቧ ጓደኛ ከሆንሽ እስቲ የምታውቂው ነገር ረጋቲም ረጋ ብያለሁ አልኩ እኮ። ባሏ አለ እኮ አይደል እንዴ? ያው አለ ያዩት ነው ከባሏ ነው እኮ። እሺ አንዴ የምጠይቅሽን ጥያቄ በስትክክል ትመልሽልኝ ትችያለሽ? እኮ እየሰማሁህ እኮ ነው። ጠይቀኝ አልኩ እኮ። እሺ ረጋ በይና በስትክክል መልሽልኝ። አሁን ማዘርዬ ስትነግረኝ ባንቺ ቴሌግራም ላይ ነበር እንግዲህ ወይ በሷ ቴሌግራም አንቺ ነሳይሻት አትፈልጉኝ ብላ የላከችውን ቴክስት ልካለች አይደለ? እሺ ወይም ይቅርታ የጠርጣሪ ምናምን ሳይሆን ያለው ነገር ማወቅ ስለምፈልግ አንተ ማለት ነው የምትጠይቀኝ ሲጀምር። እኔ መጀመሪያ ሶፊ ይባላለሁ። የራሴ ሚዲያ ያለኝ ሚዲያ ላይ ዩቲዩብ ላይ የሚሰራ ሰው ነኝ። ስለዚህ እሱ እርዳታ እንፈልጋለሁ ብሎ ጠርቶኛል። ስለዚህ እሱ ሚስቱን ጥሎ ነው እርዳታ ፍለጋ አንተ ጋር የመጣው። አንዴ እስቲ ተረጋጋ በይና ጥያቄም መልሽልኝ ትችያለሽ? ሴትዮ ጤና የለሽ ምን አንተ ደግሞ እንዴ? እሺ የጠይቀኝ ልመልስልሽ። እሺ ጥያቄም ጠይቅሽና መልሽልኝ። እስቲ እንግዲህ የልብ ጓደኛዋ እንደነበርሽና ቤተኛ እንደነበርሽ እናትዬ በጣም በደንብ ነግራኛለች ስላንቺ። እናቴ ነሽ ለኔም ጭምር በደንብ ነግራኛለች። ስለዚህ ካንቺ ጋር በምትወሩበት ወይ በምትጫወቱበት ጊዜ ወይም እንግዲህ የልብ ጓደኛዋ ከሆንሽ ያንን ነገር ትንግቻለሽ ብዬ ተስፋ አደርጋለሁ። የልብ ጓደኛዋ ቦርኮ ባልየው ስን ባሏ ሳላ አይደል እንዴ ሊያገባት የተቀመጠው? እሺ አንዴ እሱን ጠይቄዋለሁ። አንቺም ጠይቅሽም ሸለማት መልሽ። እሺ አይ አንተም የአባባል ግራ ስለገባኝ ነው። ምን ለማለት ፈልገህ ነው? የልብ ጓደኛዋ ከሆንሽ አንተ ደግሞ ዝም በል። አንተ ያመጣው ሰው እኮ ነው እኔን እየጨቀጨቀኝ ያለው አይደል እንዴ? ደግሞ ልቀጥሽ ታዲያ አንዴ ተረጋጋ። መፍትሄ አምጪ እንጂ የተባልሽ ምን ነው እንዴ? አንተ ለምን አትወጣ? አንዴ ረጋ በሉ እስቲ ረጋ በሉና ደግሞ ውጪ ይላል እንዴ? አንዴ ረጋ በሉ። አንቺም ብሎ የልብ ጓደኛ አንተም እኮ ባልተበለ እኮ ነው አይደል እንዴ? አንዴ የኔ ሴትዮ ጤና የለሽም እንዴ? አንዴ ተረጋጋ። አንዴ ረጋ በይ። ምን ለመጨቃጨቅና ሌላ ነገር ለማምጣት ነው የመጣኸው? ስለዚህ ዝም ብሎ ላዳብጠው ዝም እንዲል አድርገው በቃ። እኔ ላይ ተጣጣምጥሽ አንዴ ቆይ ረጋ በል። አንቺ አንዴ ንገሪኝና ቀፋፊ ቆይ አንዴ ረጋ በልና አንዴ ንገሪኝ። አንቺ ነው ለወራሽ ፈልገው እንግዲህ እሱ እየነገረኝ የነበረ ሞመንት ላይ ያገናኘቻቸው አንቺ ነሽ የምትዋወቁት ጓደኛዬ ነች። በቃ ጓደኛዬ ነው ብዬ እኔም እኮ አስተዋወኳቸው እንደ ኖርማል ጓደኛ ብዬ ማለት ነው። በቃ አለቀ። እሺ እኮ ስለዚህ አሁን ጠይቅሽ ጥያቄ ብቻ ለምን አትመልሽልኝ? እሺ እኔ አሁን እኮ ጠይቅሻለሁ። አንቺ ሌላ ነገር ውስጥ እየገባሽብኝ እየተቸገረኝ ነው። ጠይቀኝ በቃ። እሺ ስለዚህ የልብ ጓደኛ አንቺ ነበርሽ በለቱ አይደል? ስለዚህ ልታማክርሽ የምትችለው አንቺን ነው። ስለዚህ ስለ ሰርጉ ምናልባት አለመፈለግ ነግራሽ ይሆናል። አሁን አንቺ ምንድነው የምታስቢው? ታግታ ነው ወይስ ራሱ ጠፍታ ነው የሚመስልሽ? እኔ እሱን በምን አውቃለሁ? ባሏን ጠይቃት ያልኩ እኮ ነው። እኔም በምን ላቅ እችላለሁ? እኔም እኮ እናቴ ጋር የመጣሁት በስራ ለምን አመልሽለት
እኔ እንድትገኝ እኮ ባልያው እኮ ፈልጎ ያላመጣት እኔም እኮ ቴቴን እኮ ለጠይቃት ነው የመጣሁት ስለጨነቀኝ ሰው ለጠይቅስ መጣኔ ጭራሽ ታፋጥጡኛለሽ እሺ አንዴ ማን ነው ስምሽ ማን ነው ስሜ ምን ይሰራልሃል ጠይቀኝ እሺ አንዴ ተረጋጊና እንዴ እኔ ጭራሽ ለምጠይቅ ጥያቄ እሺ አንዴ አዳምጪ ቆይ ምንድነው እኔ የምጠይቅ ማዘርዬ ሊነግሯት ይችላሉ ወይ ሊያረጋጉልን ይችላሉ በቃ ያየሽውና የሰማሽውን ተናገሪ በቃ አይታት ይሱ ሁሉ ነገር ያቀለ እንዴ ምን እንደገና ነው ሌላ አንጋ ፖሊስ የሚጠይቀኝ ነገር ነው መስማት እንደ ፖሊስ የሚጠይቀኝ ለምንድነው ልጅ እዚህ ሆነው ነገር መስማት ነው የፈለጉት ንገሪያቸውና እሱ እንደዛም ሆኖ ልጅ እንድትገኝ ነው የምፈልገው ብቻ ተናገሪ በቃ እሺ ምን ልጅ ትገኝልኝ ምፈልጉም ብቻ ነገርኛ አሁን አንቺ ሌላ ነገር ነው ያወራሽኝ ያለሽ እሺ ምንድነው እሺ በመጀመሪያ እሷ የልብ ጓደኛሽ ስለሆነች ነው አንቺ ልኖር የፈለግነው ምናልባት በዛን ታይም ላይ አንቺ ቆይ ምንም ይመስልሽ አሁን እሷ አውቃ ነው የጠፋችው ለምን አውቃለሁ የሚመስልሽ ነው እየጠየኩሽ ያሉት ምናልባት ቴሌግራም ላይ አለ አይደል ካልሻለች ከተወሰነ ጊዜ በኋላ ሰርጓል ሊደርስ አካባቢ በጣም እየተራራቀን የመጣ ነው ምክንያቱም አዳዲስ ባህሪ ነው ማይባት ከተለያዩ ሰዎች ጋር አያታለሁ ኦኬ ስለዚህ የሆነ ጓደኛ ማለት በተደጋጋሚ የምታገኘው ኦኬ እኔ ደግሞ ማዘር በቃ ለኔም እናቴ ስለሆነች እኔ ነው እንጂ እንደሷ ስራ በኖር አላገኛት ነበር ተዘመበል ካንዲ ረጋባ ዘመበል ካልሆነ በቃ እኔ ምንም የሚያገባኝ ነገር የለም ማለት ጠይቀው እኔ የመጣሁት እሷ ጋር ነው በቃ እሺ በቃ ዝም እንዲል አድርገው ልክ ነሽ አንቺም እንግዲህ ቀድሞ የሚያውቀው አንቺን ነው እሱማ የኔ ጓደኛ የልብ ጓደኛ እንደው የሚባለው የነበረው እሱ ነው እኮ አይደል እንዴ ስለዚህ እሷም ለኔ ጓደኛዬ ስለሆነች አስተዋወቅኳቸው ኦኬ ከዛ በኋላ በቃ ያለው ነገር ያው እስከምታውቀው ሊያገባ ነው ምጣፋች ምናምን የፍቅር ግንኙነታቸውን ያላቀም እኔ ጀስት ጓደኛሞች ነን ኦኬ እሷም ጓደኛዬ ነች እሱም ጓደኛዬ ነው ሊጋቡ እንደሆነ መች ነው ያወቅሻቸው አሁን ቅርብ ጊዜ ነው ያወቅኩት እኔ ኦኬ ማለት እሱ አልነገረኝም እሷ ግን ያው ተነግረኝ ነበር ጫፍጫፉ ማለት ነው ግን እውነት አልመሰለኝም ነበር ምክንያቱም እሱ እንደልብ ጓደኝነቱ ተወሱን ብቻ ምንድነው ቶ ምናምን ያልሽ ከላከለ እንትምት በስራታ ትመልሽለት እንዴ እኔ አንድ ቆይ አሁን ሁለታችሁ ይጣላችሁ ነው አሁን መረጃው ያንኑ ነገር በንዴት ከሚጠፋብኝ ረጋ ብሉና እንዴ እሺ ከዛ በኋላ አንተ አንድ ጥያቄ ልጠይቅ ተፈቅራት አለ ሚስተር ለምን ማላፈቅራት ባላፈቅራት ነው እንዴ ማገባት እሺ አፈቅርካት ይባል ሶስት ምታፈቅር ይመስል አዎ ታፈቅረኛለች እና ለምን ጥላ ሄደች የት እንዳለች በምን ታውቃለህ ባክኖሮ ታዲያ እንደዚህ ጠይቅሻለሁ ጠይቂተይ እንጂ ተይ አይ ታቲየኔ እኮ አላስከፋሽም ብዬ ነው እንጂ እኮ ምን እሷ እኮ ተቃይሯል ጸባያ ነገር እንደምትወደው ነው የምታወራለን ገብቶኛል ግን ጸባያ እኮ ተቃይሯል ላንቺ አልነገርሽም ብዬ ነው እንጂ ጸባያ ተቃይሯል የምታገኘው ሰው አለ እንግዲህ አንዱ ወስዷት ይሆናል ምንድነው መዘላብኝ ለሰክብራት ተጨነቂ ምን አንቺ ለክብር አይደለም አንተ ዝም በል ምን ልታጣላኝ ነው እንዴ ከናቴ ጋር ምንድነው የምትለው አንተ ዝም በል አይደለም ቴቴ አንቺ ማታቂው ነገር አለ አሁን ሰሞኑን ጥሩ ስሜት ላይ ስላለሽ ነው እያፈላለኩ አይደለም ጥሩ ስሜት ላይ ስላለሽ እኮ ነው እኮ ነው ያልነገርኩሽ ምናልባት ብዬ እኮ ነው እኔ እኮ ግምቴን እኮ ነው አይደለም እኔ እኮ ግምቴን ነው እሺ ቢኖራት ኖሮ አንቺንም ታማክረሽ አይደለም ግምቴን እኮ ነው ጸባዩ እኮ ተቀይሯል መጀመሪያ እነሱ አይመጡ ለኔ አትነግሪኝም እንዴ ለምን ነግርሽ እንዳትጨነቂ ብዬ ነው አንቺ እንደምትነግረኝ እንዳትጨነቂ ልቀንሽ ነው በቃ አንዴ ማዘርዬ ረጋ በሉ እውነት ከበደኝ እውነት አንዴ ረጋ በሉ ማዘር እውነት ከበደኝ ረጋ በሉ ማዘርዬና እሺ አንቺ ከንዴት ውጭ ለኝና ምጠረጥሩ ነገር እንዴት ነው ማለት ከጊዜ በኋላ ጸባይ እየተቀየረ ነበር ምናምን እያሉ ይችላል ነበር ምን ለማለት ፈልገሽ ነው ያለው ነገር እዚህ የሚሰማሽ ነገር በደንብ አንቺ ጋር አሁን የልብ ጓደኛ ስለነበር በደንብ ታውቂያለሽ ጀመር እንደነገርኩ ጓደኛዬ በጣም ቤስት ጓደኛዬ ነበርሽ በጣም ከምን በላይ ብዙ ነገሮች ነው አወራ ምናምን የነበረን ጓደኛሞች ነበር እሱም ደግሞ ጓደኛዬ ስለነበር በቃ አስተዋወቅኩት እንደ ኖርማል ጓደኛ ማለት ነው ለምን እኔ እና እሱ ብዙ ነገሮችን አሳልፈናል አብረን ያደግነው ብዙ ነገሮችን ነው የምናውቀው ማለት ነው ከዛ በኋላ ግን ከሆነ ጊዜ በኋላ ከጓደኛዬ ጋር የጀመሩት ነገር እኔ ግራን ይገባኝ ለምን እሱ አይነገረኝም እሱ አምትነገረኝ ግን ውሸቷን ነበር ይመስለኝ ነበር እሱ ምንም አልመሰለኝም ነበር ማለት ነው ግን ከሆነ ጊዜ በኋላ በቃ እንትናችን እንደ ድሮ አልሆናለ መዳራቅ ጀመርን ከጓደኛዬ ጋር ማለት ነው እኔ በደንብ የልብ ላወራላት ስፈልግ እሷ በቃ ከሱ ውጪ ወሬ የላትም እሱ ጋር ነው እንደዛ ነው ስለሰርክ ስለምን እንደምታወራ ስለዚህ እኔ ምንም የማውቀው ነገር የለም ብዙ ርቀት ስለራቀች ያው እሷም እንዳይከፋት ነው እንደይቀት መጣት እሺ ስለዛ እሺ ወይም ደግሞ በምትወሩበት ሰዓት ላይ እናታሮች በነበራችሁበት ታይም ላይ ማለት ነው የነገረች ነገር አለ በተዳሩ ደስተኛ እንዳልነበረች በሰርጉ ምናምን የነገረች ነገር አለ እንደዚሁም ደግሞ ስለዚህ እኮ ብዙ ማታወራኝ ኦኬ ግን እኔ እንደ ፍሬም ጠይቃት በቃ ያው ደስተኛ እንደሆነች ነው እየነገረችኝ ነበር ያው እሱም ደግሞ ደስተኛ ሆኖ ለማግባት ብቻ
ቸኮለ ሚስቱ ጠፍታ ደግሞ እንደገና አፋልጉኝ እሱ ፈልጎ ነው ነገር የሚልሽ አንዴ ለተወውና ባይሆን እሱ እንዳለ ሆኖ ማለት ነው ሌላ እንድትመልሽኝ የሚፈልገው ጥያቄ አለ ምንድነው እሺ የልብ ጓደኛሽ ነበር ከዛ በኋላ ከመጥፋቷ በፊት ምንም አይነት ነገር ያሳየችው ነገር የለም ማለት ምንም አይነት ነገር የጠፋች ጊዜ አንቺስ ነበር እኔ በቃ ጉዳይ ነበር የሆነ ቦታ ሄድ ነበር እሷ ደግሞ ትነግረኛለች የሆነ ደግሞ የምታገኘው ሰው ስለነበር እዛ ነች በቃ ሰሞኑን የነበረችው ስለዚህ እኔ በቃ የምታገኘው ሰው ነበር ማለት ወይም ደግሞ የምትጠረጥሩ ሰው አለ ማለት እሺ ከዚህ በፊት ከነገረች ለማለት ፈልገች ነው ምንድነው እንግዲህ አንዴ ነው ላውራት ሚስቴ ብላ እንግዲህ ልታገባት የተዘጋጃትን ሴት ምን አይነት ሴት እንደሆነች ማን እንደሆነች ምንም የምታውቀው ነገር አለ አፈቅራታለሁ አታፈቅር ሌላ ከኔ በላይ እኮ አንቺ ታውቂያታለሽ አንዴ የምታውቂው ነገር ነገር ስለማውቃትማ ለኔ ምን እንደምታገባ ለነገሩ ተው ምን አገባኝ ልጅ አሁን እኮ እሱን አይደለም እየተናገርሽ ያለሽ ወይንም ለሱ አይደለም አብሶ እኔን እየነካሽኝ ነው እባክሽ ልጅ እንታት የኔ እኮ አሁን የመጣሁት ራሱ አንቺን ብዬ እኮ ነው አይደል እንዴ እናቴ ስለሆንሽ እኔም እንደናትሽ ስለማይፈልግሽ ማለት ነው ከሆነ ጊዜ በኋላ ተቀይሯል ከሆነ ጊዜ በኋላ ተቀይሯል እኮ አይደለም እባክሽ አሁንም ቢሆን የምታወሪውን ነገር አስተካኪ ለምን አንቺ በሰላም አትወጪም በእናትሽ ቆይ አንዴ ረጋ በይና እሺ ቆይ አንዴ እሺ ምናልባት እንዳሉት ደግሞ የልብ ጓደኛ ከሆንሽ አንቺ በዛ ጊዜ የምጠረጥሩ ሰው ነበር እሱን ለመናገር እኔ አልመሰለኝም ታግታ ያለ አይመስለኝም ጥያቄ ብቻ ማለት ግን ይሁን ተብሎ ከታሰበ እንኳን ማለት ነው ምናልባት በፊት የሆነ ከሱ ጋር እንትን ማለት ከጀመረች በኋላ የሆነ የድሮ የመጀመሪያ ፍቅረኛ ምን ለማለት ፈልገሽ ነው አንቺ ቆይ አንዴ እንዴ ጓደኛ እንደሌላት እኮ ነው ማለት ዝም ካላስባልከው አልናገርም እሱ ነው ወደሽ በግድ ትናገሪያለሽ ሚስትን ሳትጠይቃት ነው እንዴ ያንተ ሚስት ታሪክ ነው የምናገር አንዴ መጀመሪያ ማክረኛ መጀመሪያ እሱ ነው ለቅላ እሱ ሰጋባበት በፊት ነበር አሁን ነው እንደምታወራው መጀመሪያ ስታገባት በፊት ጠይቀኸኛል እሷ አጠይቃት ነበር አሁን ደግሞ ስለዚህ በቃ ወይ ዝም አስብለው ወይ አላወራም በቃ እሺ አሁን ቆይ አንድ ጋር ያቀበኛለሁ ለምንድን ነው በዚህ ልክ ሁለታችሁ እንደዚህ ይሆናችሁ የመጣችሁት ከመጀመሩ ነው ማለት መጀመሪያ ስትዋወቁ ልብ ጓደኛ እንደነበራችሁ ነው ማለት ከመጀመሩ እንደዚህ ይሆናችሁ የመጣችሁት አንቺ ለምንድን ነው በዚህ ልክ እያወራሽ ያለሽው አለመናገሩ በጣም አናዶሻል ነው ሳይነግርሽ እንደዛ መድረሱ ምንድነው ብለሽ ማለት ልጅ የት እንዳለ ታሳይኛለሽ ይሄ ፍቅረኛው ነው ምናምን ያልሽኝን ታሳይኛለሽ እሺ አሁንም ካለበት እሺ ቆይ ንገሪኝ አንዴ ስለሱ ንገሪኝና መጀመሪያ ንገሪኝ ምንድነው ፍቅረኛው እንዴት ተነሳሽልኝ እሺ ንገሪኝ ቆይ አልጨርስችም አንዴ አትቆይ የሆነ ጊዜ ላይ ያስፈራራኛል ያልሽ ታወራልኝ ነበር ማለት ነው እኔ እንጃ አዎ እሺ ከሱ ጋር በተደጋጋሚ ሲያት እንግዲህ ያላቅ ያስፈራራኝ ነው ብለኛለች የተሰነቀ ነግረኛለች የድሮ ፍቅረኛው አለ እሺ ስለዛ ወደ መግቢያውን ጊዜ ማለት ወደ ተዳሩ ሊገቡ ታይም ላይ ያስፈራራት ነበር ያስፈራራኛል ትለኛለች እሺ እዛ በኋላ በቃ አላቀም ምናልባት ነው እኔ አልመሰለኝም አሁንም አልመሰለኝም ያልኩ ነው ግን ያስፈራራኝ ነው ብላ ተነግረኝ ስለነበረ እሱ ሊሆን ይችላል ብዬ ነው በቃ እሺ አሁን ሰዓታን ነግደት ያለበትን ተሰኝ ትችያለሽ ቶሎ በይበልሽ እኔ ለፖሊስ ማስረጃ ሁሉን ነገር በማወራበት ሳስሬ ቁጭ ብለሽ እንኳን እንደዚህ አይነት ተረጋጊ የሚባል ነገር አለ እንዴ ማን እንደዚህ ሊያደርጋት ማለት ይችላል በየሰጠይቀሽ ራሱ የምታውቂው ነገር እንደሌለ ነው የምትናገሪው ሌላ ተረጋጉ እኔ ያለው ነገር እየሰማሁሽ እኮ ነው እስካሁን የምታወሪው በሙሉ ዝም በሉ በቃ እርሱ ተረጋጉ እኔ ካለችበት ይዘት እንዳትጨነቂ እንዴት እንዳትጨነቂ እንደዛ እየሰማሁሽ አንዴ ቆይ ተረጋጉ ስለምወድሽ ነው እንደው ልጄን እንኳን ለምን ዝም አትይ እኔ እንደ ተማሽ ውስጥ ተያያላችሁ ብዬ አይደለም ታውቃችሁም እኮ ነው የምወድሽ ታውቂያለሽ አይደል እትሽ ብትሆንማ እንደዛ አታረጊም ነበር እንደምን ሰይጣን ያንተ ሚስት ለማምናሽ አንዴ ቆይ ለማምጣት የነበረብህ እኮ አንተ ነህ ቁጭ ብዬ አሁን ታዲያ አሁን እኔ እንዳጠፋኝ አድርገህ እሷ ጋር እንደገና ልታሳያቸው ሌላ ማርያም ታዲያ ልጅ የት እንዳለ ተመለሽ አሳይኝ ተነሽ ማዘር ያርሶ እዚህ ቁጭ በሉ እኛ ምን ችሎን ያህል ፍቅረኛ የተባልኩ አንተ ነህ ና ግሬን ቆይ ለቆ አንተ ቆይ ረጋ ምንድነው እኮ ለምን አለቀውም ቆይ አንተ ረጋ ብለን እንደልናው ምንድነው ቆይ ግሬን ቆይ ያለው ግን አንተ